የኢትዮጵያ አየር ኃይል በርካታ ዓመታትን የተሻገረ ታሪክ ያለውና ለኢትዮጵያ ብሎም ለአፍሪካ ሀገራት መከታ የሆነ የአየር ኃይል መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የኢትዮጵያን ጥቅምና ፍላጎት ለማረጋገጥ የዚህ ትውልድ ተቀዳሚ ተግባር መሆኑንም ጠቅላይ ሚኒስትሩ አስገንዝበዋል። አዲሱ ተስፋዬ ተጨማሪ አለው። የኢትዮጵያ አየር ኃይል 9ኛ ዓመት አስመልክቶ የጥቁር አንበሳ የአየር ላይ ትርኢት በቢሾፍቱ አካሂዷል። በአየር ትርኢት መርሃ ግብሩ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳን ጨምሮ ሌሎች ከፍተኛ አመራሮችና ተጋባዥ እንግዶች ተገኝተዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አየር ኃይል በርካታ ዓመታት በስኬት የተጓዘ አየር ኃይል መሆኑን ገልጸው አየር ኃይሉ ለኢትዮጵያን ብቻም ሳይሆን ለጎረቤት ሀገራትም ኩራት የሆነ አየር ኃይል መሆኑን ተናግረዋል። በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ ስመጥር ታላቅ ተቋም ነው። የኢትዮጵያን ጥቅምና ፍላጎት ለማረጋገጥ ሁሉም ዜጋ ለሀገሩ አንድነትና ሉዓላዊነት የበኩሉን አሻራ ማሳረፍ እንደሚገባም ገልጸዋል። የኢትዮጵያን ፍላጎት ለማስከበር ከኛ ከኢትዮጵያውያን ውጪ ሌላ ማንም ሰው ግዴታ የለበትም። የኢትዮጵያን ጥቅም ማስከበር የኢትዮጵያውያን ግዴታ፣ የወዳጆቻችን ደግሞ የፍቃድ ድጋፍ ይሆናል። ወደድንም ጠላንም የኢትዮጵያን ጥቅምና ፍላጎት ማረጋገጥ በቀዳሚነት ከኛ ከኢትዮጵያውያን የሚጠበቅ ተግባር መሆኑን በደንብ መገንዘብና በዚያው ልክ መተግበር ያስፈልጋል። እናት ሀገር በምንም አይነት መልኩ የማትተካና የሁሉም ማደሪያና መኖሪያ ቤታችን ናት ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ለሀገር ሰላምና አንድነት ሲባል ሁሉንም ዋጋ ሳይሰስቱ መክፈል ያስፈልጋል ብለዋል። እኛ ያለ ኢትዮጵያ እናት የለንም። ኢትዮጵያም ያለኛ ልጆች የላትም። እናት በደከመችበት በደህየችበት በተቸገረችበት ጊዜ አንዳንዶቻችን ወደ እንጀራ እናቶች ሄደን ሊሆን ይችላል። እንጀራ እናቶች 2-3 ያጎርሳሉ እንጂ እንደ እናት እስከ መጨረሻው አያዛልቁም፣ ይሰለቻሉ። ለዚህም ነው ብዙዎች ተመለሱ እየተባሉ ያሉት። እናት በከፍታ እናት በዝቅታ ልጆቿን ስለማትተው የኢትዮጵያ ልጆች መተኪያ የሌላት ሀገር መሆኗን ተገንዝበን በጋራ በመደመር እንደ ትናንትኖቹ ጀግኖች የኢትዮጵያን ጽናትና ልዕልና ማረጋገጥ ከሁላችን የሚጠበቅ ይሆናል።